ሰባተኛው ጠቅላላ ምርጫ ህዝቡ በነቂስ በመውጣት ይሆነኛል ይበጀኛል ያለውን የፖለቲካ ፓርቲ የቀን ሐሩር የሌሊት ቁር ሳይበግረው መምረጡ ይታወሳል። ይህም የምርጫ ሂደት በበርካታ አህጉር አቀፍና ዓለም አቀፍ ገለልተኛ ተቋማት ጭምር አድናቆትን ማትረፉ አይዘነጋም። በመጨረሻም የብልጽግና ፓርቲ የአጠቃላይ አሸናፊ በመሆን ለቀጣይ 5 ዓመታት አገሪቱን እንደሚመራ በምርጫ ቦርዱ ይፋ ተደርጓል። ይህንን ተከትሎ የአዲስ አበባ ከተማ አስተዳደር ፓርቲው ውጤታማ እንዲሆን ያስቻሉትን ከፍተኛ አመራሮቹን አመስግኗል። በምስጋና መርሃ ግብሩ ላይ የተገኙት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በሰባተኛው ጠቅላላ ምርጫ ያሸነፈው ፓርቲ ሳይሆን ኢትዮጵያ ማሸነፏንና ኢትዮጵያ እንድታሸንፍ ያደረጓት ደግሞ ህዝቦቿ መሆናቸውን ተናግረዋል። በኢትዮጵያ ሰባተኛው ዙር ምርጫ ያሸነፈው ፓርቲ ሳይሆን ኢትዮጵያ ራሷ ናት። በርግጥ ኢትዮጵያ አሸንፋለች። ኢትዮጵያ አሸንፋለች ስንል እንድታሸንፍ ያደረጓት ደግሞ ማንም ሳይሆን ህዝቦቿ መሆናቸው ውጤቱን በጣም ድንቅ ክብር የምንሰጠው እንዲሆን ያደርገዋል። እናንተ ናችሁ ኢትዮጵያ እንድታሸንፍ ያደረጋችሁ። ሀገርን ማጽናት፣ የተጀመረውን የልማት ስራ ማስቀጠል፣ ሰላምን ዘላቂ ማድረግ፣ ብሔራዊ ጥቅማችንን ማስጠበቅ ከሰባተኛው ጠቅላላ ምርጫ የተረከቡት አደራ መሆኑንና ይህንን ማስቀጠል እንደሚገባ ከንቲባ አዳነች አቤቤ ገልጿል። ሀገርን ማጽናት፣ የተጀመረውን የልማት ስራ ማስቀጠል፣ ሰላምን ዘላቂ ማድረግ፣ ብሔራዊ ጥቅማችንን ማስጠበቅ በጣም ወሳኝ ስራ ነው። የኢትዮጵያ ሰባተኛው ዙር ምርጫ እነኚህን ስራዎች እንዲቀጥሉ የማድረግና እነኚህን ስራዎች በጋራ እንድንሰራው ለማድረግ የሚያስችል አዲስ ምዕራፍን እንደገና የመጻፍ ስራ ነው በዚህ ምርጫ የተሰራው። ከአንድ ፓርቲ የማሸነፍ በላይ ከብዙ ፓርቲ ተወዳድሮ በሰላማዊ መንገድ ከመሄድ በላይ ጉዞ ምዕራፍን የሚሻገር የአንድ ዙር የምርጫ ጉዳይ ሳይሆን ከዛ ያለፈ ሀገር የማጽናት፣ ልማትን የማስቀጠል፣ ሰላምን ዘላቂ የማድረግ የኢትዮጵያን መቻል ማሳያ ነው። ሰባተኛው ጠቅላላ ምርጫ በርካታ ውጣ ወረዶች የታለፉበት፣ በርካታ የሚዲያ ዘመቻዎችም ጭምር የነበሩበትና ይህንን አስቸጋሪ ጊዜ ከህዝብ ጋር በመሆን ማለፍ ስለመቻሉ ከንቲባ አዳነች አክሏል። ከማንም በላይ ይህንን ወሳኝ ምዕራፍ ህዝባችን ነው ያሳካው ሲባል በርካታ ማሳያዎችን ማንሳት ይቻላል። ከሚዲያ ዘመቻዎችም ባለፈ ማስፈራሪያዎችም ነበሩ። ከዛም ያለፈ ብዙ ያለፍንበት ተግዳሮቶች እንደነበሩ አንዘነጋው። ይሄ የሚጻፍ ምዕራፍ ነው፣ የታሪካችንም አካል ነው። በዚህ ውስጥ በሁሉም ውጣ ውረድ ውስጥ ህዝባችን ጥንካሬውን፣ ጽናቱን፣ መቻሉን አሳይቶበታል። ኢትዮጵያንም አጽንቷልና በራሴም በፓርቲያችን የብልጽግና ስምም በመንግስታችንም ስም እጅግ አድርገን ማመስገን እንወዳለን። ሰባተኛውን ጠቅላላ ምርጫ አሸነፍን ማለት የቤት ስራችንን አጠናቀናል ማለት አይደለም ያሉት ከንቲባ አዳነች መጪው ጊዜ የጀመርናቸውን መልካም ነገሮች የምናጠናክርበትና የጎደሉትን ለመሙላትና በርካታ ያልተሰሩ ስራዎችን ለመስራት ቃላችንን የምናድስበት ነው ብለዋል። ምርጫ ጨረስን ማለት ሙሉ ለሙሉ አሳይመንታችን ወይም የቤት ስራችንን ሰርተን ጨረስን ማለት አይደለም። የበለጠ የቤት ስራ ለመስራት የምንዘጋጅበት፣ ከባለፈው ተምረን መልካም ነገሮችን ይዘን ሰንቀን የጠፉትን ለማረም የጎደሉትን ለመሙላት በርካታ ያልተሰሩ ቀሪ ስራዎችን ለመስራት በጋራ ለመተባበር እንደገና ቃላችንን የምናድስበት ቀን ነው። እናንተንም ዛሬ ለማመስገን እዚህ ስንጠራችሁ ለባለፈው ብቻ ሳይሆን ከፊታችን ላለው ሩጫ እንደመጀመሪያው የበለጠ እጅ እንያያዝ፣ እንደውም የበለጠ እጅ እንያያዝ፣ አብረን እንስራ፣ እንደጋገፍ። ጥቅሙ ለጋራችን ነው። ኢትዮጵያ ስትበለጽግ ሁላችንም ተጠቃሚዎች ነን። ኢትዮጵያ ብትደህይ ብትቆረቁዝ ሁላችንም ተጎጂዎች ነን። የማይረቡንን ነገሮች ትተን ለሚረቡን ጉዳዮች ጊዜያችንን፣ ጉልበታችንን፣ ጆሮአችንን፣ ልባችንን እንስጥ። እንደዛ ከሆነ ሁላችንም ተጠቃሚ እንሆናለን።